አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። መዝሙረ ዳዊትን ጸልዬ ነው የምወጣው መኪናዬን ሰዓት። የትኛው መዝሙር? እግዚአብሔር እረኛዬ ነው የሚለው እሱን እስከ መጨረሻ ጸልያለሁ። ከዛ በኋላ ነው የምወጣው ነድቼ የምሄደው። የስሙና ኃይል ተከተለን እረኛችን አንተ ሁን ማለት ትልቅ መሰረታዊ ግን ሞኝ የሚመስል በእምነት ግን ትልቅ ብርቱ ሕይወትንና ነፍስን መንፈስን የሚያድስ የጥበቃውን ኃይል የሚጠራ የሰማይ አምላክ መንበርን የሚያስመኝ በክለላው በኩል እንድናልፍ የሚያግዝ ነው። እግዚአብሔር እረኛዬ ነው። በዚህ ላይ የሚያሳጣኝ ምን አላችሁ? የለም፣ የሚያሳጣኝ የለም። ይህንን ልምድ ከአባቶቻችን ከቀድሞው ብንይዘው ኖሮ እኛ ዛሬ በዓለም እንደዚህ ተበታትነን አንወድቅም ነበረ። ርዕዮተ ዓለምን እረኛ አደረግን፣ የሚያሳጣን የለም አልን፣ ያሳጣን። ጊዜን እረኛ አደረግን፣ ሊጠብቀን አልቻለም። መሪዎቻችን እረኛ ይሆኑልናል ብለን አስተማርን፣ የለም አልሆነም። እረኛችን እሱ የሰማይ አባት ሲሆን ፀሐይና ብርሃናትን አረንጓዴውን ዓለም ልሞ እንዲመች አድርጎ የሰጠን አያችሁ፣ ውሃውን ለሰውነታችን ፀሐዩን ለአካላችን የሰጠን እግዚአብሔር ስሙ የተመሰገነ ይሁን። እረኛ ሲሆን እረኛ ነው፣ በቃ አለቀ እኮ ሌላ አይደል። እግዚአብሔር እረኛዬ ነው የሚለው ነገር ከከባድ የጸሎት ብርታትና ጉልበት ነው። ስንት ነው? ነይ ወደዚህ ዘጇን ተቀበል። መንፈሱ ተነስቷል። በጣም ተናዷል ማለት ነው። ተነስ እኮ ነው እንዳትሰጥ እኮ ነው ይሄ ምቀኛ። ና ወደዚህ ተነስ። ምንድን ነው ይዘህ መጣች? ያዝ እንካ ራስህ አውጣ። ቆም በኢየሱስ ክርስቶስ ስም ቀጥ በልና ቆም። ና እኮ ነው የምልህ። አሁን ስነ ስርዓት ያዝ። ምንድን ነው ድፋት? አትጮብን። ምንድን ነው የምልህ? ድፋት፣ አጥፋት፣ መተት። አሁን ከየት ነው? ከፈረንሳይ ከፓሪስ ነው የመጣው። ከፓሪስ? በውልቸር እኔ ሰበርኩ ብዬ መሰከርኩልህ አይደለም እንዴ? ያኔ በውልቸር ትሄድ ነበር። አጀቦ መጣ ወደ አንተ። ልጇ በውልቸር ነበር የምትሄደው። ከየት ሀገር ነው የመጣች? ፓሪስ። እና ታዲያ ተሸነፍኩ እኮ። አሁን ስንት ብር ነው ይዛ የመጣችው? አሁን ምን ብር ይዛልኝ መጣች? እቺ ልጅ 5 ዓመት ልጅ ሆና ጎዳና ነበረች። የቷ? እቺ። አሁን አንተ የምትናገረው ምንድን ነው? እኔ የታወቅኩ ትካምኪ አይደለም ማለት ሰይጣንና ጋነት ነው። ሰይጣን ወንጌል ልጅ ነኝ። ቅዱሳን ሐዋርያቶች አሉኝ። ይሄው እነሱን ተጠግቼ የጌታ ኢየሱስ ክርስቶስ ዘር ነኝ። የማንም ዘር አይደለሁም። ወደ ገዳም ነው ስጦታዬን አባዬ ጋር ነው የሚሰጠው እያለች አስተፈች። ስለተመለከታችሁ ከዚህ መንፈስ ነፃ ናችሁ ማለት አይደለም። ጮኸር እዚህ ስላልገባን ገና ያልጨረስነው ብዙ ጣጣ ስላለም ጭምር ነው። ያላለቀ ነገር አለ። መንፈሱ እንዲነካ ያላለቀ ነገር አለ። እዚህ ያለው ችግር ያንተም ችግር አድርገህ ካላየኸው ነገ በደንብ ከጎዳህ በኋላ ያኔ ከነፍስህ ጋር ሆነ ታየዋለህ። በነፍስ ታየዋለህ። ስትሞት ያኔ ነው ሰይጣን የምታየው። ስትሞት ነው በነገራችን ላይ። አሁን አታየውም። ለምን? በስጋይን አይታይም። አካሉ ሌላ ነው። ለዚህ ከሞት ባሻገር ላለው ህይወት ደንታ ቢስ ሆነህ የዕለት ኑሮህን ብቻ በቂ ነው ብለህ የምትገምት ከሆነ ይሄ ነው ስተቱ። የክርስቶስን መንገድ እንጀራ መብያ ፋሲካ መፈሰኪያ ብቻ ካረከው ስተቱ ይሄ ነው። ልደቱንም ስጋዊ ዓመት በዓል ብቻ ካረከው ትርጉም የለውም ማለት ነው። ለዚህ ያኔ ትተያያላችሁ። ያኔ መፋጠጥ አለ። ያኔ ግብግብ አለ። ያኔ የጉልበት መጋለጥ አለ። ያኔ መያያዝ አለ። አሁን ልቀቀኝ ያላልከው ያኔ አይለቅህም። ስለዚህ ከሞት ባሻገር ባለው ኃይል ነው ይሄ መንፈስ የመጣው። ከበደ፣ ፈይሳ፣ ቶሎሳ፣ ኃይሌ፣ ገብሬ አልተባለም። ይሄ ሰይጣን፣ አጋንንት፣ ቡዳ፣ ዛር ይህ ስም ነው የሚዘግነው። ተመልከት። የቀበሌ መታወቂያ አይደለም። በአሁን በቀበሌ መታወቂያ አልተጠራም። የቀደሙ አባቶች 4 አይነት ጥንቃቄዎች ያደርጋሉ። አንደኛው ጥንቃቄ ለራሳቸው ነው። ሁለተኛው ጥንቃቄ ለትውልዳቸው ነው።
ሶስተኛው ጥንቃቄ ለአገራቸው ነው። አራተኛው ጥንቃቄ ለነፍሳቸው ነው። ገብቶናል? እኛ ግን ሁሉንም የለንበትም። የዛሬ ነው። እኛ የምንጠነቀቀው ለዛሬ ነው። ለዛሬ ከቀማን፣ ለዛሬ ከነጠቅን፣ ለዛሬ ከለበስን፣ ለዛሬ ካፈራን፣ ለዛሬ ከያዝን ለነገው ነገ ያውቃል ነው የምንለው። እግዚአብሔር ያውቃል እንኳን እንለው። ለነገው ነገ ያውቃል ነው የምንለው። እንደምን አደራችሁ ሲባል ደህና እንደምንለው ማለት ነው። ደህና እንደሚባለው ተማረ ከሚባለው ክፍል ውስጥ ያሉ ሰላምታዎች እነዚህን የሚመለከቱ ናቸው። ደህና ናችሁ? ደህና ነን። እንዴት ነው? ታዲያስ ነው። ይሄ የተማረው ክፍል ልዩ የስልጣኔ ቋንቋ አድርጎ የያዘው የሚመስል ቃል ነው፣ ግን ያልፈረሰ መሰዊያ ነው። ስለዚህ እድገቱም፣ እውቀቱም፣ ትምህርቱም፣ ውጤቱም፣ ኑሮውም፣ ማዕረጉም፣ ከፍታውም፣ ትልቅነቱም ቦኪም መካነ ብካይ ወይም የለቅሶ ምድር። በደንብ አዳምጡ። አንደኛ የቤተሰብ ከእናት የመጣው ከአባት የመጣ ዛር ከእናት የመጣ ከሆነ እናትየዋ ባሏን ትጣላበት በነበረበት ልክ ልጅቷም ልክ እንደዛ ነው ባሏን የምትጠላው። እናትየዋ ባሏን የምታንጓጥጥበት፣ ክብሩን የምታዋርድበት፣ ስለ ባሏ ገበና ጎረቤት ጋር ሄዳ፣ ጓደኞቿ ጋር ሄዳ፣ ዘመዶቿ ጋር ሄዳ የምታወራ ከሆነ በዛው ልክ እሷም እንደዛ ነው የምታደርገው። ምርር ብሎት እንዲወጣ ማለት ነው። ንጽህናዋን ባለመጠበቅ ባሏ እንዲጠላት በማድረግ ደግሞ የሚያረጋለ ራሷን እንድትጥል በማድረግ በብዙ ነገር ውስጥ እንድትገባ አድርጎ እንዴት ነው አላ ራሷን ምጥል ከሆነች ልክ እንደዛው ልጅቷም እንደዛ ትሆናለች። ለባሏ እንደዛ ነው የምትሆነው። ይሄ ነው የመጀመሪያው። ሁለተኛው ዛሩ ማለት ነው። ሁለተኛው ደግሞ ቡዳው ነው። የቡዳው መንፈስ ከተወለደች በኋላ አድጋ ድክ ስትል ሊሆን ይችላል። ወይም ካደገች በኋላ ጸጉሯን አጀርጋ የ15 ዓመት የ18 ዓመት ልጅ ሆና የሆነ በቃ ደስ የሚል አፍላ እድሜ ላይ ሆና ምናምን ወደዛ በዚህ ስትጫወት ምን ስትል በቃ የሆነ ሾው ስታበዛ የተበላችበት የዝሙት የቡዳ መንፈስ ይኖራል። የዝሙት የቡዳ መንፈስ ያ የዝሙት የቡዳ መንፈስ ሁሉም ወንዶች ነው። ስትገባ ትምህርት ቤትም ስትሄድ ምንም ስትል አስተማሪም ተማሪም መንገድ ላይም ሁሉም ሊያት ይችላል። ስታምር ምናምን ሊል ይችላል። ያ መንፈስ ደግሞ እንደገና የምትቀርባቸውን ወንዶች እንዳታከብራቸውና እንዳትወዳቸው ወይም ደግሞ ጥሩ ስሜት እንዳይሰማት ንቀት ፊት እንድታሳይ ሁሌ ጊዜ ጨምዳዳና ኮስታራ መልክም ካላት በመልኳ እንድትኮራ በመልኳ ብቻ እንድትመካ አይመጥነኝም፣ ይሄም አይመጥነኝም፣ ከዚህ ጋር ማላክም ምናምን እያለች ብዙ ወንድ እንድታማርጥ ሊያረጋት ይችላል። የመጡትን ወንዶች በሙሉ በዝሙት እንጂ የምታስተናግዳቸው ለትዳር የሚሆናትን ወንድ በጣም በመምረጥ እድሜዋ ሊረፍድባት ሁሉ ይችላል። ሁለት በሉ። ሶስተኛ ደግሞ መስተፋቅር ነው። መስተፋቅር የሚባለው ደግሞ የሚወዳት ወንድ ካለ አልሰማም ካለችው አላቀም ዞር በል ከዚህ ካለችው ወይም ደግሞ ባትለውም ልትለኝ ትችላለች ብሎ አስቦ በዚህ ልክ በጣም የሚፈራትና ያው ያፈቀረ ወንድ ወይም ያፈቀረች ሴት የሚያፈቅሩትን ሰው ስለሚፈሩትና አጠገቡ ሲደርሱ ስለሚርበተበቱ እሺ ብላ ራሷ መጣ ደረቱ ላይ እንድትለጠፍ መስተፋቅር ሊያደርግ ይችላል። ስለዚህ ያ መስተፋቅር የተደረገባት ሴት ደግሞ ምንም እንኳን መስተፋቅር ተደርጎባት ባሏ አጠገቧ ባይኖር ወይም መስተፋቅር ያደረገባት ሰው አጠገቧ ባይኖር ለዝሙትም ሊሆን ይችላል መስተፋቅር ያደረገባት፣ ለትዳርም ሊሆን ይችላል። ብቻ በወቅቱ እቺ ልጅ ወዷታል፣ ስለዚህ የኔ እንድትሆን እፈልጋለሁ ብሎ መስተፋቅር ያደርጋል። ብዙ ጊዜ መስተፋቅር የሚደረገው የሚያደርጉት ወንዶች ለትዳር የሚፈልጓትን ወንድ ሴት ነው። ለትዳር ካልፈለጋት መስተፋቅር አያደርግም። ዝም ብሎ ስንፈተ ወሲብ ምናምን ሊጠቀም ይችል ይሆናል እንጂ ለትዳር የማይፈልጋት ሴት መስተፋቅር አያደርግም። ለምን? መስተፋቅር ካረገባት በኋላ ከሷ ጋር እንደፈለገ ከሆነ በኋላ ሌላ ሴት ጋር ማግባት ቢፈልግ እቺኛዋ ከሱ ካጠገቧ አትለይበትም፣ ይቸገራል። ስለዚህ ደግሞ ሊያጣት የማይፈልጋት ሴት ላይ ነው እንደዚህ የሚያደርገውና ሶስተኛ ላይ ይሄ የመስተፋቅር መንፈስ ደግሞ እሷ ላይ ካለ ያደረገባት ሰው ካለ የዛ ሰው መንፈስ አብራት ትዳር ሲገባ የዛ ሰው መንፈስ ነው ከሷ ጋር የሚያድረው የሚገናኛት። ይሄ ባለቤቷ እንድጠላ የሚያደርጋትም ይሄው መንፈስ ነው ማለት ነው። እና መኪና ውስጥ ቁጭ ብለው መሸ። ከምሽቱ 3 ሰዓት ተኩል ሆነ። አራት ግቡ ምትዬ ግቡ እንጂ ምናምን በስተለሽ ጊዜ ቡና እኮ አፍልቻለሁ አዘጋጅቻለሁ ጊዜ ቡና ልጠጣ ብለሽ ነው አላት። እኔ እኮ ቡና አልጠጣም እኮ ትዬ ትጠጣለች። አይ እኔም ቡና ትቻለሁ በቃ አልፈልግም፣ ከዚህ ሰዓት ጀምሮ ደግሞ ቡና አልጠጣም፣ የእናቴ ኮተት አልጠቀመኝም አለቻት። መስኮቱን ዝቅ አድርጋ
ኧረ ደስ ብሎኛል ሁለታችሁ እንደዚህ ሆናችሁ በማየት። እሺ ቤት ግቡና እስቲ ቁጭ በሉ አለቻቸው። እሺ እንመጣለን ሂጂ ግቢ። ከዛ ልጆቹ በጣም ረብሸዋል። ሲረብሹ መኪና ውስጥ መጥተው ከኋላ ወንበር ተቀመጡ። ልጆቹ መጥተው ሲቀመጡ መጥተው ሲንጠላጠሉባቸው ዝም ጸጥ ብለው ተቀመጡ። በቃ ሁለቱ ቃላት አንዳንድ ጊዜ ሐሳብን በደንብ አይገልጽም። ዝምታ በራሱ ቋንቋ ነው ይባላል እና ዝምታዋ ድርጊት ደግሞ አለው። ዝምም ብላለች እንደገናም ደግሞ እንግባ እስኪላት እንውረድ በቃ እሺ ቤት ከሰር እንሂድ ምናምን አለ አይደል እሱ የሚለውን ነው የምትሰማው። እንደ ሚስት መሆን ትፈልጊያለሽ አላት። አዎ። እንዴት ነው እንደ ሚስት መሆን የምትፈልጊው እስቲ ንገረኝ አላት። አንተ ንገረኝ ከዚህ በኋላ አንተ የምትነግረኝ ነገር ሰማለሁ አለችው። ሁሉ ነገር ታከብሪያለሽ ምንሽ ነገር ታደርጊያለሽ? አዎ። በመጀመሪያ አሁን ገብተን አብረን ጸሎት እንጸልያለን። ከዛ በኋላ ነገ ጧት ተነስተን ጸበል እንጠመቃለን አብረን ነው የምንጠመቀው። ከዛ በኋላ ደግሞ ንስሐ እንገባለን። ከዛ በኋላ ትቆርቢያለሽ አላት። አንተ ትቆርባለህ አይደል አለችው። እኔ እየቆረብኩኝ ነው ይፈቀዳል ግን አለችው። አይ ለንስሐ አባቴ በደንብ አስረድቻቸው አንቺንም በደንብ ስለሚያቆሽ አይ በዚህ ሁኔታዋ አብራችሁ ማተኙ አልጋም ከለያችሁ እኔ ኃላፊነቱን ወስዳለሁ። ቆረብ ያንተ ቻይነት ያንተ ትግስተኛነት ያንተ መቆረብ ሚስትህን ልቧን ሊቀይረው ይችላል ብለውኝ ነው ብሎ ሲላት ዞር ብላየችውና የእሳቸውም ጸሎት ነው የረዳኝ ማለት ነው። የእሳቸውም ንግግር ነው የረዳኝ ማለት ነው እንጂ እንደዚህማ ባንድ ጊዜማ እንዴት እንደተገለበጥኩ እኔ ራሴ ግርም ብሎኛል። በቃ ልጅቷ በጣም ዲሰንቶና ቀስ ብላ ነው የምታወራው። የሆነ ሰዓት ላይ ሪከርድ ማድረግ ጀምሯል እና 0940396668 የቴሌግራም ቁጥሬ ላይ ቮይስ ልኮልኛል። እግዚአብሔር በእኔ ቤት ዛሬ ገብቷል። ቅዱስ ገብርኤል የሚጠብቃት ቅዱስ ገብርኤል ስራ ሰርቶልኛል። የኔ መድኃኔዓለም የኔ ድንግል ማርያም ስራ ሰርታለች እና በጣም ደስ ብሎኛል። መምህር ከዚህ በኋላ ባይሳካ እንኳን ጸሎት ምን ያህል ጥቅም እንዳለው በተወሰነ ደቂቃ ውስጥ አይቻለሁ እና ባለቤቴን በእጄ መልሶልኛል። ልክ አንተ ባሌን በእጄ መልስልኝ ብላ ጸልያ ባሏን በእጇ መለሰላት ብለህ የዛሬ 5 ዓመት 6 ዓመት እንደለቀቀው ገጠመኝ አሁንም ባለቤቴን እመቤቴ በእጄ መልሳልኛለች። አሁን የኔ ተገዢ ናት፣ በእኔ ስር ናት ያለችው፣ እኔ እምላትን ነው የምትሰማው ምናምን ብሎ ጽፏል። ከዛ ወረዱ፣ ከመኪና ወርደው ቤት ገብተው እራት ቀረበ። በስማም ብሎ እንዳባወራ ለመጀመሪያ ጊዜ ባርኮ በሉ። ለመጀመሪያ ጊዜ የሚገርማችሁ የማት ጸቡ ከመጣ በኋላ ገና የተጋቡ ሰሞን ላይ ልጅ ሳይወልዱ በፊት ነው አብረው እንደዛ የሚበሉት የነበረው። አሁን ከልጆቻቸው ጋር ሰብሰብ ብሎ ሰራተኛዋ ራሱ ነው ቀረቢ ተብላ ሰራተኛዋ መጣቀርባ ገበታውን ለስንት ከበቡት ማለት ነው ለ5 ለመጀመሪያ ጊዜ እያለቀሰ እንባው እንጀራ ላይ እየተንጠባጠበ በላ ለመጀመሪያ ጊዜ። ከዛም እንዳለችው ታውቃላችሁ የዋህነትህ የትህትና የመረገጥህ የባርነትህ አምላክ ነው የረዳ። እኔ ውስጥ ያለው መንፈስ ነገ የሚጋለጥ ይመስለኛል የሆነ ነገር እያወራኝ ነው አለች። እንደዛማ ከሆነ ጸበል ሳትሄጂ ጸሎት ክፍል ገብተን በመጸለያው ጸሎት ሊጋለጥ ይችላል አላት። እያወራሽ ነው አላት። አዎ ባርከሰ ሰጠኝ እየሰደበህ ነው ውስጤ በጣም እየተጨነቀ ነው አለችው። እና ለካ በቃ በጣም የተናደደ መንፈስ አለ። የእናቷ መንፈስ ማየት የማይፈልገውን ነገር እናትየዋ ማየት የማይፈልጉት ነገር አለ አይደለም። ትዳር አባወራ ይሄ ትሪ ላይ ተሰብስቦ መብላት ምናምን እናትየዋ ማየት አይፈልጉም አይደል? ልክ እንደዛው ነው ያው መንፈስ የእናትየዋን ስሜት አምጥቶ እሷ ላይ የጨመረባትና እጄ እየተንቀጠቀጠ ነው የሆነ ነገር አጥፊ የሆነ ነገር ስበር እያለኝ ነው ውስጤ በጣም እየተናደድኩኝ ነውና ጎትተ ጸሎት ክፍል ታስገባኝ ነው አስገባኝ አለችው። ሰው ሁለት እንደዚህ የሆነ ስሜት እንኳን እየተሰማው ማስተዋል ይችላል። አይገርማችሁ? የሰው ልጅ ግን ስንት መንፈስ ነው የሚያስተናግደው። ቅዱሱንም በቅዱሱ መንፈስ ታወራለች፣ እርኩሱ መንፈስ ደግሞ ሊነሳ እንደሚፈልግ እየተናገረች ነው ያለችው። ከዛ ቆይ በቃ አለና እጁን እንትን አለና አደረገና አንዳንድ ሰው እንደዚህ ያደርጋል አይደለ? ሙስሊሞች ናቸው ጣታቸውን ጥበት የሚያደርጉት እና ቆይ አለና ያን ጃኬት አምጪልኝ አለ። ሂጂ ከመኪና ውስጥ ጃኬት አምጪልኝ አለ። ጃኬቱ መጣ። ከጃኬቱ ውስጥ ቀጠንጠን ያሉ መቁጠሪያዎች ነበሩ እንትናቸው ከኛ የወሰደው ማለት ነው።
ዝም ብሎ እንደ ነገሩ እኮ ነው። በመቁጠሪያው ና እስቲ አንተ ትፈልጋለህ አለና ጀርባዋን ገረፍ እያደረገ ወደ ጸሎት ክፍሉ እንደዚህ ወደ በር ሲል ጊዜ ጉዋ አርጋ ከግድግዳ ጋር አጋጨችው ግንባሩን። ይሄ ባንድ ጊዜ አበጠ። በስመ አብ ወወልድ ወመንፈስ ቅዱስ አለ። አንደኛ ለመጀመሪያ ጊዜ ነው የመንፈስን ጉልበት ያየው። ሁለተኛ ነገር ደግሞ ጠንካራና ወጠምሻ ናት። በፊዚካል ራሱ ትበልጠዋለች። በጣም ነው ማለት የሷ ጉልበት ብቻ አይደለም አለ። ወፍራም ብትሆንም ይሄ የሌላ ኃይልም አለው አለ። ጥብቅ ቀን ያደረገችኝ አለ ከግድግዳ ጋር። ኮሪደር ነው አስቡት። ከሳሎን ወደ መኝታ ክፍል ስትሄዱ ኮሪደር አለ አይደል? ኮሪደሩ ላይ ነው ያላተመችው። ከመቼው መታ እንደገፈተረችኝ አለ። እንደዚህ ይዣት ኮነ እየሄድኩኝ ያሉታል። እሱ ከፊት ሆኖ እየሄደ ከዛ በአንድ ጊዜ ደነገጥኩ አለ። ይሄ ግንባሩ እንደዚህ አበጠ። በአንድ ጊዜ እንደዛ ግንባሬ አብጦ ይዣት ገባሁኝ። በጣም ተሰምቶኛል። ራሴ በጣም አሞኛል፣ ወግቶኛል አለ። ትልቁ መቁጠሪያን ሲቻል ጊዜ ላጥ አድርጌ ገርፋታለሁ። በደረቷ ላጥ ማለት ተደፋቻል። እግዚአብሔር ይድፋ ድፍት ያርግ። ሰይፈ መለኮት ሰይፈ ስላሴ ላይ ያሉት ስድቦች ሁሉ መጡብኛል። አንገቱን ይረደው፣ ይገንዘው፣ ይሰንጥቀው፣ ያወራርደው ነው የሚለው አይደል? እሱን ከብቼ ጸለይኩኝ። እዛው በተኛችበት ትንፋሽ ብቻ ነው ያላት። ጆሮዋ አይሰማ፣ እግሯ አይንቀሳቀስ። እንደዛው ገንዟት ድርቅ ብላ እግሯ እንደተዘረጋ እጇ እንደተዘረጋ። ከዛ ሰራተኛዋ ልጆቹን ይዛ ቁጭ አለች። ጋሼ ተረፍክ አለችው። አይ ተርፌያለሁ አላት። ተርፌያለሁ እንዴ? ግን ባለ እኮ እንደዚህ አብጦ ምንድነው ተርፌ? እኮ ተርፌያለሁ፣ ይኸው በህይወት አለሁኝ፣ ችግር የለው ብሎ ይዟት የገባው ሚስትየዋል። ከዛ እዚህ ሁኛ እንጂ እኔ እዚህ ጸሎት ጸልዬ ጨርሳለሁ። ጋሼ እንዳትጣሉ እንዳትመታት። ኧረ እኔ ችግር የለውም እሷ አይደለችም እኮ እኔ ይገባኛል። ከዛ ገርሟታል እሷ ራሱ። ከዛ በኋላ ነው አንድ ሰዓት ያክል ሰይፈ መለኮት ሰይፈ ስላሴ መልካ ኢየሱስ እንደገና ደግሞ መልካ ገብርኤል መልካ ሩፋኤል መልካ ሚካኤል ጸልዮ ጨረሰ። አንድ ሰዓት ያክል ቆይቶ እንደዛ ራሱን እያመመው ማለት ነው። እንደው በቴስታ ብትለው ይሻላል ነበር። እና ብቻ ለማንኛውም ከአንድ ሰዓት በኋላ ጸበል ሳልከፍክፍባት ብድግ አለች፣ ተነሳች። ከዛ ግንባሩን ሳይው ምን ነው ምን ሆነሃል አለችው። ከግድግዳ ጋር ጣበቅሽኝ። እኔ አዎ ነይ ብዬሽ ስገባ ልነግርህ የነበርኩ ገበታ ላይ ሆኜ የሆነ ነገር አጥፊ የሆነ ነገር ስበር እያለኝ ነው። ብቻ የሆነ ነገር እየመጣብኝ ነው፣ ይዘኸኝ ግባ ብዬ ተናገርኩኝ እኮ አለችው። አዎ ይዤሽ እየገባሁ እያለ ከየት እንደመጣሽ አላውቅም፣ ጥብቅ አርሽኝ ከግድግዳ ላይ እንደዚህ ያጋጭችሁ ታውቃላችሁ። አንድ ነገር ነው ቷ ሲል በአንድ ጊዜ ሲነረት አስቡት። ይሄ ነገር ደሙ ሲፈስ ጭንቅላት ውስጥ ከባድ ነው አይደል? ግን እግዚአብሔር ረድቶት ጧት ሲነጋ እንደምንም ብሎ አሽቶት በበረዶ ምናምን ራሷን ያሸችለት። ትስቃለችም ታለቅሳለችም ደስታም አለ። ለመጀመሪያ ጊዜ ጸሎት ክፍል ውስጥ እንደዛ አጠገብ ላጠገብ ሆኖ ተቃቅፎ ቁጭ ብሎ እንደዚህ የሚያደርጉት ነገር እና ተረፍክ ጋሼ ብላ ስትመጣ ጊዜ ተርፏል ግቡ አለች ሰራተኛዋ። ልጆቹን ይዛ ገባች። ከዛ በበረዶ እያሸችለት ነበረ። ሰራተኛዋ ደግሞ አጋጣሚ ልጆቹ እንዳያለቅሱ ወደ ደጅ ወደ በረንዳ ሄዳ ምናምን ያጫወተቻቸው ነበርና እሷ ኪችን ገብታ በረዶ ይዛ መታ ስትገባ ሰራተኛዋ አላየቻትም። ወይ አምጪ ብትለኛ መጣ ነበር። አይ ችግር የለውም በራሴ ወልኛ ያደረኩት፣ በቃ ይሄ ነገር የተፈጠረው በራሴ ነው። ባለቤቴ ብቻ ጭንቅላቱ ነገር ደም ወደ ውስጥ ፈሶ ሌላ ነገር እንዳይሆን ብቻ ጸልይልኝ፣ አንቺም ጸልይ፣ አንተም ጸልይ፣ እኔም ጸልያለሁ አለች። ከዛ ሲነጋ ጸበል እንሂድ ሲላት አይ መጀመሪያ ሕክምና ነው መሄድ ያለብን አለችው። መታከም አለብህ አለችው። ለበጎ ነው በነገራችን ላይ እውነትም ጸበል እንኳን አልሄዱ። በእርግጥ ጸበል እንኳን አልሄድኩ አይባልም፣ ግን መጀመሪያ መታየቱ ጥሩ ነው። ዶክተር ማን ጋር ቢሄዱ ጥሩ ነው። እዛ ያቺ ደወለላት ከባለቤት ጋር እየመጣን ነበረ እንደዚህ ሆኜ አይ እኛ ጋር ለመጣት ያለባችሁ እዚህ ሆስፒታል ሄዱ አለቻቸው። ከዛ በየደቂቃው እየደወለች እንዴት ሆናችሁ አብራችሁ በመሆናችሁ በማውራታችሁ ደስ ብሎኛል ማለት አለችው። አይ ያቺ በኢርፎን የሰጠሽኝ ያቺ ትምህርት እኮ ዛሬ ላይ የት እንዳደረሰችኝ ብታቂ አላት። ከዛ በኋላ ደውሎላት አያውቅም። በነገራችን ላይ ተገናኝቶ አያውቁም። ለምን ሚስቴ ድንገት ስልኬን ካገኘችው ከነርሷ ጋር እንደምንደዋወል ካወቀች ደግሞ ሌላ ሰበብ ይፈጠርብኛል ብሎ እኮ ነው። ከዛ ሆስፒታል ሄዱ። በእርግጥም ደም ወደ ውስጥ ፈሶ ነበር። እሱ ቶሎ ሕክምና ይደረግለት ተባለ። ቶሎ ሕክምና ተደረገለት። የሚቀዳው ደም ተቀዳ፣ የሚወሰደው ተወሰደ፣ ተቀዶ ምናምን እዚህ አካባቢ ላይ ተስተካከለ። ከ3 ቀን በኋላ ወደ ቤት ሄድ ተባለ። ወደ ቤቱ ሄደ። ጸበል ጀመሩ ማለት ነው። እና ከግንብ ጋር ተጋጭቷል ምናምን የሚል ህልም አላያችሁ?
ያንን ህልም ገለበጠበት። እሱ ህልሙን ያየው ልጅቷ ከማይሆን ነገር ጋር እንደተጋጨች ነው። ግን አሁን መንፈሱም ደግሞ ከማይሆን ነገር ጋር ነው የተጋጨው። ጸበል ቦታ ላይ እንደሄዱ ነው መጀመሪያ የተያዘው። የሚስትየው የመጀመሪያው ቀን ላይ ስትጠመቅ ከእናቷ የመጣሁት የቤተሰብ ዛር ነኝ ብሎ ጮኸ። እንደገና ደግሞ ቡዳም አለሁኝ ብሎ ጮኸ። ቆንጆ ስለሆነ ጸጉሯ በጣም ረጅምና ቆንጆ ነው። በጣም ቀይ ጎልደን የሚባል ግን ቀለም አልተቀባችውም። ተፈጥሯ ነው፣ የራሷ ጸጉር ነው፣ የሚያምር ቀይ ጸጉር። ምዕራፍ 10 28 ላይ ያለው ልንገራችሁ። እንዲህ ይላል፣ ከእጄ ማንም አይጥላችሁም ይላል። ደስ አይል? እስቲ ድገሙት። ዮሐንስ ወንጌል 10 28 ላይ ከእጄ ማንም አይጥላችሁም። ራሱ እግዚአብሔር አምላካችን ካልጣለን በስተቀር እሱም የሚጥል አምላክ ሆኖ አይደለም፣ የሚተው አምላክ ሆኖ አይደለም። እኛ ተንፈራግጠን ከእጁ ላይ ወድቀን እንጂ እንደዚህ ይዘናል። ተው፣ የሚመች እጅ ላይ በአስተማማኝ ዋስትና ላይ ነው ያላችሁት። ኢንሹራንሱ በጣም አስተማማኝ ነው ብሎ እግዚአብሔር በእጁ ላይ ሲያስቀምጠን በእንቅልፍ ልቡ ሲንፈራገጥ ካልጋ ላይ እንደሚወድቅ ሕፃን ልጅ ወይም ደግሞ ሰክሮ ሲንገዳገድ ከመንገድ ዳር ሰው ከሚራመድበት ከትክክለኛው መንገድ ወጥቶ ወደ መኪና አስፋልት ገብቶ በመኪና እንደሚገጭ ሰው ወይም ወሬ እያየ ወንድ ከሆነ ሌላ ማይታይ ነገር፣ ሴት ከሆነች ልክ እንደዚሁ ወሬ እያየን ማለት ነው ስንሄድ ከፊት ለፊታችን ያለው ገደል ውስጥ እንደምንገባ ቀጥ ያለው መንገዳችንን ትተን የተወላገደው የተጣመመው እንደምንመርጥ ስንሆን ከእጁ እንወድቃለን እንጂ እግዚአብሔር እንደዚህ አድርጎ የሚያራግፈን አምላክ አይደለም። በእጁ ይዞን አልለቀም ሲለን ልቀቀኝ፣ በቃ ልቀቀኝ፣ አኩርፍ ያለው ምን ላይ ፍጥረቶች ስለሆንን ነው ምን ወድቀው ማለት ነው። ስለዚህ ምን ይላል? ጻፉት ሁላችሁ። ማንም ሰው ሳይጽፈው ትምህርቱን መጀመር አልፈልግም። ከእጄ ማንም አይጥላችሁም። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። ይህ የሚደንቅ አጽናኝ የሆነ ቃል ነው። በምን ሰዓትና በምን ቀን ይሄን ተናገረው ገብታችኋል፣ አንብቡት። ይህ ቃል ግን ለሁላችንም በፈለግነው ሰዓት ብናነበው ከእጄ ማንም አይወስዳችሁም፣ ማንም አይጥላችሁም። ደግሞ የሚገርማችሁ ከእጄ ማንም አይወስዳችሁም፣ ማንም አይጥላችሁም፣ ማንም አይነጥቃችሁም የሚለው ሐሳብ በውስጡ ምን አለው? ማንም የሚላለው። ማንም ሲል አጋንንትም የእናንተም ፈቃድ ቢሆን እንኳን እንዲሁም የመላእክትም ቢሆኑ ሌላም ኃይል ቢኖር ማንም እያለ ነው። ታዲያ እንዴት ነው ከእጅ የወደቅ ነው ሲባል እኔ ወድጄ ፈቅጄ ይዣችሁ ማንም አይወስዳችሁም፣ እናንተ ወዳችሁ ፈቅዳችሁ ግን ከእጄ ላይ ትወድቃላችሁ ማለት ነው። ሌላው ማንም ሲል ከእጄ ወድቃችሁ ብትሰበሩ፣ ወደ ዓለም ሄዳችሁ ብትጠፉ፣ ከቤተ ክርስቲያን ብትሸፍቱ፣ በምንም አይነት ህይወት ውስጥ ብንጠፋ በመጨረሻው ሰዓት ላይ ደግሞ በእጁ ላይ ነው የምንወድቀው። በምን? በፍርድ ቀን ማለት ነው። በፍርድ ቀን በእግዚአብሔር እጅ ላይ አለን፣ ይጠቆምብናል። ሁሩ እምኔየ ወይም ከኔ ሂዱ ወይም ደግሞ ንዑ ሀቤ ወደ እኔ ኑ የአባቴ ብሩካን እንደሚል በቀኝ ያሉትን እናንተ የተረገማችሁ እንደሚል በግራ ያሉትን ማለት ነው። ከእጄ ማንም አይጥላችሁም ሲል የሚፈርድባችሁ የመጨረሻውን ፍርድ የሚፈርድባችሁ እግዚአብሔር እንደሆነ ያሳያል። ኢየሱስ ክርስቶስ ራሱ ቃል እንደሆነ ያሳያል። በጣም በጣም የሚያጽናና ቃል ነው። ስለዚህ ሁለቱ ውስጥ ጨለማና ጥቁር አለ። አንደኛ ከእጄ ማንም አይጥላችሁም ሲል ጌታ ሆይ ሸሽገን፣ ጌታ ሆይ ደብቀን፣ በአንተ ስር እንጠለል፣ በአንተ ቃልነት እንጽናና፣ ሕይወት ሁነን፣ መንገድ ሁነን፣ እውነት ሁነን ብለን ስንጠጋህ እባክህን አትጣለን ስንለው አዎ ኑ ከበጣችሁ ካመናችሁብኝ ከእጄ ማንም አይጥላችሁም እያለ ነው። እንኳን አምናችሁብኝ ባታምኑብኝም እንኳን አያችሁ፣ ባታምኑብኝም እንኳን ዝናብ እያዘነብኩላችሁ ነው፣ ልጆቻችሁን እያሳደግኩ ነው። አይደለም ኦርቶዶክሳውያን አይደለም ክርስቲያኖችን ዓመተ ምሕረት የሆነላቸውን ወራሽ የሆኑትን ተወዳጅ የሆኑትን ወይም ደግሞ ልጅ የተባሉትን የተቤዡትን አይደለም እነሱን ቀርቶ ምንም አይነት የክርስቶስ መወለዱን የማያምኑ አይደለም መምጣቱ እንኳን የማያውቁ ዘላን ስኩቲሶች እንኳን ቢሆኑ ማለት ነው በሱ ጥላ ስር ናቸው ያሉት። በእንቅልፍ ሰዓት ላይ ጨርሶ የሚገላቸው አጋንንት እንኳን በእነሱ ጋር እንኳን በሲስተም ይሰራል። በእርግጥ በተወሰነ መልኩ በገሃድ ይታያቸዋል። ግን መልከ ጥፉና ጸባየ ክፉ ስለሆነ ራሱን በደንብ ገልጦ አያሳያቸው። አይደለም ለኛ ለአህዛብ ወይ ምንም ለማያውቁት እንኳን ዲያብሎስ
መልከ ጥፉ ስለሆነ ራሱን ገልጦ ያሳያቸው። አያችሁ፣ የሚገለን ኃይል ማለት ነው። እግዚአብሔር ደግሞ በባህሪው ቅዱስ ስለሆነ ፍቅር ስለሆነ መግቦቱ በማዳላት አይደለም። የሚገርማችሁ በፀሐይ አብስሎ በዝናብ አብቅሎ አዝርዕትን ይሰጣል። በመጨረሻው ዘመን ላይ በእጁ ደግሞ ወድቀን እንደገና ፍርዳችን እንቀበላለን። መቼም የእሱ ፍርድ ዘላለማዊ ነው። ግን ደግሞ የፍቅር አምላክ ስለሆነ የሚያደርገው አይታወቅም። ሕግ ላልተጻፈላቸው እንዴት እንደሚፈርድባቸው እሱ ነው የሚያውቀው። እኛስ ሕግ ተጽፎብን ባዕድ አምልኮ ምን እንደሆነ፣ ሰይጣን ምን እንደሆነ፣ ጨለማ ምን እንደሆነ፣ ክፉ ነገር ምን እንደሆነ፣ ሱስ ምን እንደሆነ እያወቅን ገብተንበት ያውም ከእግዚአብሔር ይልቅ አረ እንዲያውም አንዳንዴ እሱ ይሻላል እያልን ሰይጣንን መርጠን ሄደናል። ያውም እያወቅን እነዛ ሰይጣን ክፉ መሆኑንና እግዚአብሔር ደግሞ አምላክ መሆኑን ላያውቁ ይችላሉ። ምናልባትም በሃይማኖት ውስጥ ሆነው ተሳስተው ሊሆን ይችላል። ትክክለኛ አቅጣጫ መንገድ ሆኖ ሊሆን ይችላል። አንዳንዶቹ ጂኒ እህትና ወንድሞቻችን ናቸው ብለው ይሳሳታሉ። አንዳንዶቹ ደግሞ ኢየሱስ ክርስቶስን ከፍጥሯን መካከል ከሰዎች መካከል አንዱ ነው ይላሉ። አንዳንዶቹ ደግሞ እግዚአብሔር የሚባል አምላክ የለም ብለው ሌላ መጥቶ የሚገናኛቸው ወይም የሚገለጥላቸው መንፈስ ካለ ከእሱ ጋር ነው የሚያወሩት። እኛ ግን እውነተኛ የሆነውን አምላክ ከእናትና ከአባቶቻችን ማህፀን ጀምረን በክርስትና በመነሳት በመጠመቅ በመቆረብ እያደግን መተን በቤተ መቅደስ መተን አድገን ቃሉን ተምረን ሁሉ ነገር እያወቅን እግዚአብሔር ላይ ምጸናል። ስለዚህ እንዲህም ሆነን እንኳን እየተንፈራገጥን ቢሆን ታው ውስጥ አትጎራጭ። ምን ይባላል አንዳንዴ መንፈራገጥ ለመላላጥ አይደል የሚባለው? ሲያጌጡ ይመላለጡ ነው። ምን ይባላል? ሲያጌጡ ይመላለጡ ነው፣ ይጋጋጡ። ስለዚህ እንዋብ ብለን ይመርብን ብለን ወይም ደግሞ በአንድም በሌላም መንገድ ከእግዚአብሔር ሸፍተን አካውንታችን ደልቦ ጥሩ ህይወት እየኖርን መስሎን እድሜም የማትሄድ ሰውነትም የማይጃጅ ባለንበት የምንጸና ቀናት መሽተው በነጉ ቁጥር ከእድሜያችን ላይ አንድ ቀን እየተቀነሰ የማይመስለን ሰዎች ሆነን ተገኝተናል። ስለዚህ ሲያጌጡ ይመላለጡ ማለት በዛ በኩል ልናጌጥ ብለን ስንሞክር፣ በዚህ በኩል ደግሞ የምናጣው ጸጉር አለ። መመለጥ ማለት ጸጉር መላጨት ማለት ነው። ክብር መላጨት ማለት ነው። ጸጉር ክብር ነው አይደለም? ከክብር መላጨት ማለት ነው። ሲያጌጡ ይመላለጡና እግዚአብሔር አምላካችን እውነትም የማይታበል ቃሉ እንዲህ ይላል በዮሐንስ ወንጌል 10:28 ላይ ከእጄ ማንም አይነጥቃችሁም ብሎ ይናገራል። ለዚህ ማሳያው መዝሙር 34:8 ላይ ያልኳችሁ ጥቅስ ነው። እግዚአብሔር ቸር እንደሆነ ቅመሱት። እስቲ እግዚአብሔር ቸር እንደሆነ ቅመሱት በሉ። እስቲ በቃላችሁ በሉ። ባላችሁበት ቦታ ሆናችሁ ስትሉት ለራሳችሁ አድርጋችሁ በሉት። እግዚአብሔር ቸር እንደሆነ ቅመሱት የሚለውን ልቅመሰው በሚለው ነው። እግዚአብሔር የሚቀመስ አምላክ ነው። እግዚአብሔር የሚበላ አምላክ ነው። የምናጣጥመው የምንጠግበው አምላክ ነው። ጠግበን እንደገና አሁንም በረድ ብሎልን እንኳን ምንናፍቀው አምላክ ነው። ምግብ ለምሳሌ አንዳንድ ሰው ምንድን የሚባለው ቁንጣን ይዞት እንኳን እንደው ይሄን ምግብ ካጠገብ ያዙልኝ እንደው እጄ እኮ ሰደድ እያደረገ ይላል። ቆሎ አሁን ለምሳሌ እንደዚህ ነው ባህሪው አይደል? ቆሎ ስትበሉ ምግብ በልታችሁ ሁሉ ነገር ተበልቶ መጠጥ ትንሽ ፎት ይባላል። ጠግባችኋል እኮ ግን እንደው አመል ሆኖ ልክ እንደ ሕፃን ልጅ ጦጥ ሲጠባ ዝም ብሎ ይመጣና ሲያለቅስ ምን ሲልም ጦቱን ሳባጋ ትሰጠዋለች። እንቅልፉ እንዲመጣም ትሰጠዋለች። በዚህም ብቻ ራበውም አራበውም ጦት ነው። እኛም ደግሞ ቆሎ አጠገባችን ካለ ሳባ አድርገን ቁርጥም አፋችን ዝም ብሎ እንደ ከብት ያመሰኳል ወይም ያመነዥጋል አይደለ? ልክ እንደዛ እግዚአብሔርን በደንብ አግኝተ ነው አጣጥመ ነው ቅዱስ ቁርባን ተቀብለ ነው እንኳን እናፍቀዋለን። ገና ሌላ የሚቀር ነገር እንዳለ ውስጣችን ይነግረናል። ምኑን አወቅኩት ምኑን አገኘሁትና እንላለን ሁልጊዜ። እግዚአብሔር እንደዛ እና እግዚአብሔር ቸር እንደሆነ ነው ቅመሱት የተባለው። አስተውሉ። ክፉ እንደሆነ አይልም። ክፉ እንደሆነ አይልም። አንዳንድ ሰው ደፋር ነው። እያስተማርኩ እያየ ሲደውል ይኸውላችሁ እግዚአብሔር ምን እንደሆነ ቅመሱት ነው የሚለው። ቸር እንደሆነ ቅመሱት ነው የሚለው። የሚገርም እኮ ነው። መቅሰፍቱን ቅመሱት አላለም። መዓቱን ቅመሱት አላለም። ማንም ሰው መዓቱን ማየት አይፈልግምም። እግዚአብሔር መዓቱን ማሳየት አይፈልግም። ግን ከእግዚአብሔር ሕግና ስርዓት ስንወጣ መዓት የሚጠራ ጸባይ ይገጥመናል። በውስጣችን ይመጣና
ይጣበቅብናል። በብሎን ራሳችን አካላችን ላይ መዓትን የሚጠራ ባህሪና ጸባይ እናጣብቃለን። አብሮን ተከትሎን የሚሄድ ጥላችን መዓት ይጠራል። ንግግራችን፣ የአይን ጥቅሻችን፣ አመጋገባችን፣ አለባበሳችን በሙሉ መዓት የሚጠራ ነው። ቸርነቱን እንድንቀምስ የሚጋብዝ አይደለም። እግዚአብሔር ቸር እንደሆነ ቅመሱት የሚለውን ሐሳብ በተቃራኒ አድርገን መቅሰፍቱን ቅመሱት የተባለ እስኪመስል ድረስ በእውነት መቅሰፍቱን ቅመሱት የተባለ እስኪመስል ድረስ ገዳይ ሲያረፋፍድ ሟች ይገሰግሳል ሆነናል። ገዳይ ሲያረፋፍድ ወይም መቅሰፍት ሲዘገይ እኛ ደግሞ እስቲ ልብ ካለና ብለን መሀል አስፋልት ላይ ቆመ አንድ ሰው ሲያስቡት ሲኖትራክም ቪትስም ምንም የሚያልፍበት ነው መሀል አስፋልት። ሁሉም አይነት መኪና ያልፋል። የሰው መንገድ አይደለም። ሰው ግን በመኪና ውስጥ ሆኖ የሚያልፍበት መንገድ ነው መሀል አስፋልት። እግረኛ ደግሞ የሚያልፍበት የራሱ መንገድ አለ። ስለዚህ እግረኛ መኪና ያልያዘ በመሀል አስፋልት ላይ ሆኖ መኪና በፍጥነት እየመጣ እግዚአብሔር አለልኝ፣ እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም፣ መኪና አይገጨኝም እያለ መጥቶ መሀል አስፋልት ላይ ወጥቶ ቢደነፋ ምንድን ነው የሚሆነው? ስለዚህ ካልቀሰፍከኝ አልለቅህም፣ ካልባረከኝ አልለቅህም የሚለውን ሐሳብ ገልብጠን ካልቀሰፍከኝ አልለቅህም ሆነናል። እዚህ ጋር እግዚአብሔር ቸር እንደሆነ ቅመሱት የሚለውን ሐሳብ ገልብጠን ምን ሆነናል? መቅሰፍት እንደሚልክ እስቲ እግዚአብሔር ክፉ እንደሆነ ቅመሱት የተባለ እስኪመስል ድረስ እግዚአብሔር ወይ አለህን? አንተ ግን ደግ አይደለህም፣ ታዳላለህ። ምን ማለት ነው? በተዘዋዋሪ መንገድ ጨካኝ ነህ፣ ክፉ ነህ ማለት ነው። ያለ ባህሪው ያለ ጸባዩ ስም ሰጥተ ነው በራሳችን ግፍና በራሳችን ኃጢአት አንቀላፍተን እያንገላጀጅን እያዛጋን እያንኮራፋን ለሀጫችን እያዝረበረብን በስጋ ፈቃዳችን በማንነታችን ተኝተን ስንነሳ ደግሞ እንደገና ጥጋባችን አይቻልም። ስለዚህ እግዚአብሔር ቸር እንደሆነ መቅመስ ያቃተን ግን እጅና እግር ያለን ወደ ቸርነት መሄድ የምንችል ወደ ቤተ ክርስቲያን ወደ ስጋው ደግሞ መቅረብ የምንችል ወደ ምህረቱ ቸርነት እኮ ማለት ምህረት ማለት ነው። ለጋስነት ነው። እንዲሁ አይደል የሰጠን? ስጋው ደግሞ እንዴት ነው የሰጠን? እንዲሁ ስጋው ደግሞ እንዲሁ ነው የሰጠን። በነፃ የተቀበላችሁትን በነፃ ስጡ ነው የሚለው። እሱ እንዲሁ በመስቀል ላይ ይኸውላችሁ በቤተ ክርስቲያን ውስጥ የእግዚአብሔር መቅሰፍት መጥቶ ቤተ ክርስቲያኑን አያጠፋትም እንጂ ሊያጠፋት የሚችለው ስጋው ደግሞ በገንዘብ መቀበል ስንጀምር ነው። ለመቁረብ ሳንቲም ክፈሉ መባል ልክ ሲጀምር የዛን ሰዓት እግዚአብሔር መብረቁን ከሰማይ አውርዶ የሚያጠፋት ይመስለኛል። ህንፃው ቤተ ክርስቲያኑ ታዲያ እቺ እኛም የምንመካባትን የመንግስተ ሰማያት በር የሆነችዋን ሳይሆን አገልጋዮቹ የሚመኩባትን ደሞዝ የሚቀበሉባትን ሰለሞን የሰራው ቤተ መቅደስም ጠፍቷል እኮ። በዮዲት ጉዲት ዘመን እኮ ቤተክርስቲያን ፈርሷል እኮ። ህንፃው ነው ግን የፈረሰው፣ ምእመኑ አልፈረሰም አለ። ይኸውላችሁ የሲኦል ደጆች አያናውጧትም። ተዋህዶ ትከራለች እንጂ አትበጠስም። ቤተክርስቲያን ምንም አትሆንም። የትኛዋ ቤተክርስቲያን? ያቺ በምናባችን በውስጣችን የምናቃት ግንቡን ስንሳለም የምንሳለመው ግንቡን አይደለም የምንላት መለኮት አለባት የምንላት ያቺ ተሰባስበን ስንዘምርባት፣ የሰማችሁ ነው። ተሰባስበን ስንዘምርባት ኃይል የምታሰጠን ከእግዚአብሔር ጋር የምታስታርቀን ስጋው ደግሞ የሚፈተትባት ያቺ የመንግስተ ሰማያት የገነት መግቢያ በር የሆነችዋን ቤተክርስቲያንን ማንም ሊነካት አይችልም። ግን በጣም የሚገርመው ነገር አሁን ባለንበት ሁኔታ ቤተክርስቲያን ላይ መቅሰፍት እንዲወርድ ምናልባትም አንዳንድ አባቶች ስጋው ደግሞ ከዚህ በኋላ ለህንፃ ማሰሪያ ነውና ስጋው ደግሞ ለመቀበል ሳንቲም ክፈሉ የሚባል ይመስለኛል ሳስበው። ለምን ጸበል ተጀምሯል። በኩፖን ነው ጸበል ለመጠመቅ አንዳንድ ቤተክርስቲያን ሳሪስ አቦ አይቻለሁ፣ አንዳንድ ቦታዎች ላይ አይቻለሁ። በኩፖን 1 ብር 2 ብር እየተከፈለ ነው ጸበል የምትጠመቁት። የውሃ ነው መሰለኝ የምንከፍለው ያላቀም የጸበል ነው እኛ የምናውቀው። ጸበል ለመጠመቅ እግዚአብሔር ያፈለቀው ነው የሚባለው አይደለም። ከውሃ ልማትም እንኳን ውሃው ቢመጣ እኮ በስዕሉ ይባረካል አይደል እንዴ? ስዕሉ ካህናት መጥተው ይባርኩታል፣ ጸበል ሆኗል ይላሉ። የቤተክርስቲያኑ ግቢ ውስጥ ያለው ውሃ ጸበል ይሆናል አይደል እንዴ? ልክ እንደ አባታችን እንዳቡነ መልከ ጼዴቅ ግቢ ውስጥ የሞተ የተቀበረ ሰው ስጋው አይፈርስም አይበሰብስም ጸጉሩ እንኳን አይነቃቀልም ተብሎ ቃል እንደተገባላቸው በቤተክርስቲያናችን ግቢ ውስጥ ያለው ውሃ ጸበል ይሆናል። እሱ እንኳን በገንዘብ ተጀምሯል። ያየው ነው እንግዲህ እየሰማሁ ነው። እስቲ ጻፉ፣ የት ጸበል ስትሄዱ ሳንቲም ክፈሉ የተባላችሁበትን ቦታ። ነገ ከነገ ወዲያ ደግሞ አላውቅም ቤተ መቅደስ ገብቶ የሚያስቀድስ ቪፒአይ ነው የሚባለው ምንድን ነው የሚባለው? ቪአይፒ ቅርታ፣ ቪአይፒ ዩኒክ የሆነ የተለየ ቦታ በቃ የክብር እንግዶች የሚቀመጡበት ቦታ
ቤተ መቅደስ ለዛ ነው የሚሆነው። በመሰረቱ ቪአይፒ ብለው ሊያስከፍሉን ይችላሉ ማለት እንጂ ቤተ መቅደስ ቪአይፒ ናት። ለማን ሲባል ለቆራቢያን አይደል እንዴ? ለቆራቢያን ምንድናት? ቪአይፒ ነች። የሚቆርብ ሰው ነው ቤተ መቅደስ ገብቶ ማስቀደስ ያለበት ነው የሚባለው። ግን ስጋው ደግሞ ለመቀበልም ይሁን ገብቶ ለማስቀደስ የሳንቲም መከፈል አለበት እንዳይባል እፈራለሁ። ካጀማመራችን ወይም አሁን ካለንበት አንጻር ስንሄድ የሚሆን አይመስላችሁም? ስታዩት አካሄዱ ስለዚህ እግዚአብሔር ቸር እንደሆነ ቅመሱት የሚለውን ለመቅመስ ቤተክርስቲያን ስንሄድ መቅሰፍቱን ልንቀምስ ሄድን እስኪመስል ድረስ ከደብተራው እጅ ላይ በዚህ መስቀል በዚህ ቅጠል ይዞ ታገኛላችሁ። በአፉ እርግማንና ፖለቲካ ታገኛላችሁ። ከዛ በኋላ ዘረኝነት ደግሞ ታገኙባቸዋላችሁ። ቤተክርስቲያን ከባድ ርኩሰት፣ ከባድ ችግር ማን አገልጋይ አንደበት ላይ ነው ያለው? ቤተክርስቲያኗ በራሷ ንጽሕት ናት። አሐቲ ቅድስት ቤተክርስቲያን ኩላዊት አይደለች? ስንዱ እመቤት፣ ምንም የጎደላት ነገር የሌለ ግን ገበታው ቀርቦ በየአይነቱ ተዘርግቶ ወጥ ተጨልፎ ከየትኛው ልብላ ብለን ማማረጥ እየቻልን አስቡት። እጃችንን ወደ ገበታው መስደድም አቅቶናል። እንደምንም ሰደንም እንኳን ቢሆን መጉረስ አቅቶናል። መጉረስ እንኳን ብንችልም አፋችን ውስጥ በቃ ማማንጀት ነው፣ መዋጥ አቅቶናል። ውጠ ነው አይስማማንም። ለምን ሲባል ዋናው እዚህ ጋር ነው። ፍላጎት የሚባል ነገር የለም። ፈልገን አይደለም እያመለክን ያለ ነው። እንዳንቀሰፍ ፈርተን አካውንታችን እንዳይጎልብን ከችግሮቻችን እንድንላቀቅ ጠላቶቻችን እንዳይነሱብን ብቻ እንጂ እግዚአብሔር በባህሪው የሚመለክ አምላክ ነው። ቸር እንደሆነ ልቀምሰው ይገባል። የለበስኩት ሱሬና ቀሚስ፣ የምበላው ምግብ፣ አጠቃላይ ያለኝ ንብረት የምለው ጥየው የሚሄደው ነገር ነው። እዚህ እኮ ምድራዊ ነገር ነው፣ ከንቱ ነው። ነገ ይሆን ነገር ቢያጋጥመኝ ትቼው የሚሄድ ነው። ባለሀብቶች ሰሞኑን ይኸው ራሳቸውን በሽጉጥ እየገደሉ እየሰማን ነው። አልሰማችሁም? በቃ ራሱን አጠፋ። ምንድነው ሲባል ገቢዎች ግብር ምናምን ተባለ። ግን አይደለም፣ ሐሺሽ ውስጥ ነበር ነው የተባለው። በጣም ከባድ ባለሀብት ነው ራሱን ያጠፋው። ሰሞኑን ጥሎት ሄደ። በጣም ሲታትር የነበረ ሰው፣ የዛሬ 2 ሳምንት አሉ ትልቅ ዓላማ የነበረው ሰው ነው። ድንገት የሆነ ነገር ሲሰማ ራሱን ጠሽ አደረገ። ስለዚህ ራስን ማጥፋት እንደ መፍትሄ አድርጎ የሚያስብ ግን አንገቱ ላይ ማተብ ያደረገ ትውልድ ሆነናል። እግዚአብሔር ቸር እንደሆነ ቅመሱት ተብሎ እየተጻፈ መማር ሲችል፣ የሰው ልጅ ቤተክርስቲያን መጥቶ መማር ሲችል ውጭ ሆኖ ይሳደባል። ውጭ ሆኖ ትምህርት መማር እንዳለበት ሲነገረው አጭ ይላል። ውስጥም ሆኖ እኮ እየተፋለሙ እየተደባደቡ መማር ይሻላል አይሻልም? እያስቀደሱ ኪዳን እያደረሱ እየቆረቡ እያገለገሉ ዩኒፎርም እየለበሱ እየተደባደቡም ቢሆን ቤተክርስቲያን ውስጥ መኖር ይሻላል። ለምን? በእግዚአብሔር ደጅ ብጣል ይሻለኛል ብሎ ንጉሥ ዳዊት ስለተናገረ በአሕዛብ ደጅ ከምጣል፣ በአሕዛብ ቤት ከምኖር፣ በአሕዛብ እጅ ላይ ከምወድቅ በእግዚአብሔር ደጅ ብጣል ይሻለኛል ብሎ አንድ ሰው እንፍ ብሎ ተናፍጦ የጣለውን ሶፍት ወይም ሸንኮራ መጥቶ የጣለውን ሸንኮራ ምጣጭ ስኳሩ አልቆ ርጋፊ መፋቂያ ፍቆ ወይ ደግሞ አቧራ የተረገጠ ድንጋይና አፈር የተረገጠ ሳር ግቢ ውስጥ ያለ አንድ አትክልት ይብለጠኝ ብሎ ማሰብ ማለት እኮ ነው። አይገርም? ደስ አይልም? ትህትና እኮ ትልቅ ትህትና ነው። ቤተክርስቲያን ውስጥ ያለ ቆሻሻ የተባለ ነገር በሙሉ እኔን ይብለጠኝ፣ በእግዚአብሔር ቤት ብጣል ይሻለኛል ማለት ከቆሻሻዎች ውስጥ አንዱ ልሆን፣ እግዚአብሔር ቤት ሆኜ ቆሻሻ ብባል ኃጢአተኛ ብባል ይሻለኛል። ለምን? ምን ይላል ርዕሱ? ከእጄ ማንም አይጥላችሁም። የእግዚአብሔር እጅ ስንት ነው? ስንት ጣት አለው? 2 እጅ አለው እንዳትሉ፣ 10 ጣት አለው እንዳትሉ። ከእጄ ማንም አይጥላችሁም ሲል የእግዚአብሔር እጅ የሚባሉ 3 ነገሮች አሉ። የሚባሉ ነው ያልኳችሁ፣ እጆቹን አላልኩም። እግዚአብሔር እጅ የሚመሰሉ ማለት ነው። 3 ነገሮች አሉ። ቤተሰቦች በደንብ አዳምጡ። አንደኛ የእግዚአብሔር ቤት ናት ቤተክርስቲያን። የእግዚአብሔር ከእጄ ማንም አይጥላችሁም፣ ከእጄ ማንም አይጥላችሁም የሚለው ሐሳብ ከቤቴ ማንም አያስወጣችሁም ማለቱ ነው። ማንም አያስወጣችሁም። እናንተ ራሳችሁ ተገፍትራችሁ ካልወጣችሁ በስተቀር ማንም አያስወጣችሁም። የሚያስወጣችሁም ካለ እንኳን ከቤተ ክርስቲያኑ ኃጢአቱ የበዛበት ሰው ስለሆነ መብት የለህም አትችልም ብላችሁ መቀበል ትችላላችሁ። ኑፋቄ ያለባችሁ ሆናችሁ ካልተባረራችሁ በስተቀር ያም ሰው ኑፋቄ ያለበት ሰው ሆኖ እናንተን ሊያጠቃ ናርሲሲስት ሆኖባችሁ ካልሆነ በስተቀር በራሳችሁ የምትተማመኑ ከሆናችሁ ማስቀደስ፣ መማር፣ መቁረብ፣ ኪዳን ማድረስ በቤተ ክርስቲያን ውስጥ መብታችሁ ነው። ምንም አይነት ሳንቲም ሳትከፍሉ ዘወትር እየመጣችሁ
የእግዚአብሔርን ስም መጥራት፣ ስሙን መቀደስ፣ ክብሩን መውረስ፣ ስጋው ደግሞ መቀበል ትችላላችሁ ማለት ነው። ስለዚህ አንደኛው ከእጄ ማንም አይጥላችሁም ሲል እጁ የተባለው ምንድነው? እግዚአብሔር እጅ ተባለ ቤተክርስቲያን ናት። አስቡት፣ እግዚአብሔር ቤተክርስቲያን ሆኖ እጁን ዘርግቶ ቤታችሁ ውስጥ መጥቶ ነይ እስቲ ልጄ ወንጌል አዳምጪ ብሎ በጓደኛሽ፣ በጎረቤት፣ በማዬ፣ በአባዬ፣ በቴሌቪዥን፣ በሞባይል በሆነ ነገር ጉባኤ አለ የሚለውን ድምፅ ያሰማችኋል። ከዛስ ነይ ብሎ ጎትቶ ያመጣችኋል ቤቱ። አሁን እናንተ ናችሁ ቤተክርስቲያን ሄዳችሁት ወይስ እግዚአብሔር ነው ከቤት አምጥቶ ቤተክርስቲያን ያስገባችሁ? እግዚአብሔር ቤት ልሂድ፣ ቤተክርስቲያን ልሂድ ላስቀድስ ስትሉ እናንተ ናችሁ ሄዳችሁ ያገኛችሁት እግዚአብሔርን ወይስ እሱ ራሱ እጁን ዘርግቶ መጥቶ ነው እግዚአብሔር ጎትቷችሁ ወደ ቤት ያመጣችሁ? ከእጄ ማንም አይጥላችሁም ሲል ያ የጠፋው ልጅ እንዴት ነው የሆነው? ገና ከሩቅ ሆኖ በአባቱ ቤት ያለውን የባሪያዎቹን የአገልጋዮቹን በረከት አሰበና እኔ የአባቴ ልጅ ነኝ፣ ወራሽ ነኝ። የአባቴ ልጅና ወራሽ ሆኜ ሳለሁ እዚህ ግን በሰው ሀገር ሆኜ አሰርና ገለባ እበላለሁ፣ የወደቀ እበላለሁ፣ የደረቀ ሩዝ እበላለሁ፣ ቆሻሻ ነገር ያበሉኛል፣ መሬት ላይ ተኛለሁ፣ አቧራ በቃ ቆሻሻ ሆኛለሁ። የአባቴ ልጅ ሆኜ ሳለሁ የአባቴ ባሪያዎች ግን በአባቴ ቤት ደስ ብሏቸው ደልቷቸው ይኖራሉ ብሎ በጣም አዘነ፣ በጣም ተጸጸተ። የዛን ሰዓት አባቱ አሰበው፣ እግዚአብሔር አሰበው ይላል። የጠፋው ልጅ ገና ቤቱ ሳይደርስ ገና ቤቱ ሳይመጣ በዛው በቦታው ላይ ያለ በጠፋበት ቦታ ላይ ያለ እግዚአብሔር አሰበው። አባቱ ከሩቅ ሆኖ አየው ይላል። ወደ አባቴ ቤት ብመለስ ይሻለኛል ሲል የዛን ሰዓት አወቀ። ዕውቀት በአይምሮ ውስጥ መታ ቁጭ አለች። የምን ዕውቀት? የመመለስ ዕውቀት፣ የትህትና ዕውቀት፣ የይቅርታ ዕውቀት። የመጀመሪያው ዕውቀት የምትባለች ናት። ከጠቢባን ጥበብ የምትበልጥ የመጀመሪያዋ ዕውቀት የምትባለው መመለስ፣ ቃሉን ማክበር ትባላለች። ትህትና፣ የዋህነት ትባላለች። ከኔ ጋር ናቸው አይደለም ቤተሰቦቼ? ስለዚህ የእግዚአብሔር እጅ ከጠፋንበት የምትመልስ ናት። ከናይት ክለቡ ንቅል አድርጋ ከጭፈራ ቤቱ ኃጢአት ነው ብላችሁ እናንተ እስቲ ጻፉ። እስቲ ኃጢአት እዚህ ቦታ ነበርኩ ብላችሁ ጻፉ። እስቲ ከሱ ቦታ እግዚአብሔር እጁን ብድግ አድርጎ ማነው እጃችሁን ሳብ አድርጎ በእጁ ብድግ አድርጎ አምጥታችኋል። ይሄ ነው የእግዚአብሔር ምሕረት ማለት። የእግዚአብሔር እጅ ከእጁ ማንም አይጥላችሁም የሚለው ሐሳብ ይሄ ነው። የመጀመሪያው 3 ነው ብያችኋለሁ። አንደኛው ይሄ ነው። ሁለተኛው ደግሞ የእግዚአብሔር እጅ የተባለው መጽሐፍ ቅዱስ ነው። መጽሐፍ ቅዱስ በቤታችን አለ። የጸሎት መጽሐፍት በቤታችን አሉ። የሊቃውንት መጽሐፍት አሉ። አጠቃላይ መጽሐፍ ቅዱስና አዋልድ መጽሐፍት ወይም የመጽሐፍ ቅዱስ ልጆች ወይም ዘሮች ማለት ነው። አዋልድ ማለት ልጆች ማለት ነው። ውሉድ ልጅ፣ አዋልድ መጽሐፍት ወይም የመጽሐፍ ቅዱስ ልጆች ከመጽሐፍ ቅዱስ የተውጣጡ ገድላትም፣ ድርሳናትም፣ ስንክሳርም፣ የጸሎት መጽሐፍትም ሁሉም አባታቸው መጽሐፍ ቅዱስ ነው። ስለዚህ መጽሐፍ ቅዱስን መጀመሪያ ያላነበበ ሰው ከእግዚአብሔር እጅ ወድቋል። መጽሐፍ ቅዱስን በማንበብ በእግዚአብሔር እጅ መያዝ ይቻላል። ስትጀምሩት መጽሐፈ ምሳሌ፣ መዝሙረ ዳዊት፣ መጽሐፈ ተግሳጽ፣ መኃልየ ዘሰሎሞን፣ መጽሐፈ መክብብ፣ ከአዲስ ኪዳን ቅዱስ ጳውሎስ የጻፋቸው የጢሞቴዎስ መልእክቶች፣ ራእይ ዮሐንስን፣ የዮሐንስ ወንጌልን ሁሉም በእርግጥ የሚመረጥ የለውም፣ ግን አጽናኝ የሆኑትን ሐሳቦች ነው የምነግራችሁ። እንግዲህ ከዛ እንደዚህም በማዳመጥ ትመጡና በቀን 2 ምዕራፍ 3 ምዕራፍ እያነበባችሁ እያሳደጋችሁ ራሳችሁን ትመጣላችሁ። እግዚአብሔር በእጁ ይይዛችኋል። መጽሐፍ ቅዱስን ማንበብ የጀመረ የአባቶቹን ገድላት እያነበበ እኔም እንደ አባቶቼ መሆን እፈልጋለሁ የሚል እንደበቁት እንደጸደቁት አባቶቼ መሆን ባልችል እንኳን በረከታቸው ይደርብኝ ብሎ የሚሰግድ የሚጾም የሚጸልይ ሰው በማን እጅ ተይዟል? በእግዚአብሔር እጅ ተይዟል። ስለዚህ ምን ይላል ዮሐንስ 10:28 ላይ ማንም ከእጄ አይጥላችሁም ይላል። ሁለተኛው መጽሐፍ ቅዱስ ነው ማለት ነው። ሶስተኛው በልባችን ያለ የእግዚአብሔር ሕሊና፣ በቃ በልባችን ያለ በውስጣችን ያለ እኛ ጋር ያለ ሕሊና ነው። ወይም ደግሞ አጠቃላይ ሕሊና ብለን እንጥራት፣ የነፍሳችን ጥሪ በሏት። 2 ጓደኛ ማቾች አሉን በውስጣችን፣ ሕሊናና ነፍሳችን። ወይም ነፍሳችን ማለት ሕሊና ናት። በቃ ባነጣጥለውም ምንም ማለት አይደለም። ከነጣጥለውም ነፍሳችን ሕሊናን ታዳምጣለች፣ ስጋችን ደግሞ ስሜታችንን ያዳምጣል፣ ወይም ደግሞ አይምሮን ያዳምጣል። ኮንሽስ እና አንኮንሽስ ብላችሁ የምትሉት ማለት ነው። እና ይሄ ሕሊና የሚባለው ነገር የእግዚአብሔር እጅ ነው፣ ይይዛል። ማንም ከእጄ አይጥላችሁም ሲል ቅድም ምን አልኳችሁ? ያው እግዚአብሔር ቸር እንደሆነ ቅመሱት፣ መልካም እንደሆነ ኑና እዩት። በቤተ ክርስቲያን ስጋው ደግሞ ቀምሳችሁ እዩት። ቸር ነው፣
በነፃ ምግቡን ሰጥቶናል ተባለ አይደለ? ይሄንን ቃል ተነግሮን ህሊናችን ማመዛዘን መፍረድ አለበት። አዎ ልክ ነው ብሎ መመስከር አለበት። መሰከረ ህሊናችን። ከዛስ ይሄንን ትተን ወደ ዓለም የምንሄድ ከሆነ ህሊናችን ሁልጊዜ አንተ ትናንት የሰማኸው ቃል ባለፈው አባ ያስተማሩት መምህር ገሌ ያስተማረው እናት የነገረች አባት ወንድም የሆነ ትምህርት አልሰማህም እያለ የእግዚአብሔር እጅ የእግዚአብሔር አፍ የእግዚአብሔር ቃል ሁልጊዜ ይይዝሃል። አይምሮህን ከምትሄድበት ይገድብሃል። ወደ ኃጢአት እንዳትሄድ አይ በቃ ይቅርብኝ ልመለስ አባ እኮ ባለፈው እንደዚህ ብሎ ነበር ብለን ስንመለስ እግዚአብሔር የማይታይ እጁ ከልሎን ጋርዶን ወደ ቤታችን ይመልሰናል ማለት ነው። ያ እጅ ይባላል። የእግዚአብሔር እጅ ይባላል። ከእጄ ማንም አይጥላችሁም ሲል ይሄ ነው። ቃሉን ሁሌ የሚያብሰለስል ሰው ሁሌ ይጸጸታል። ሁሌ የሚጸጸት ሰው ደግሞ ጥፋት አያጠፋም፣ ንስሐ ይገባል። እውነተኛ ጸጸት መንፈሳዊ ጸጸት ይባላል። መንፈሳዊ ጸጸት ደግሞ ለንስሐ ታበቃለች። ይሄን እንዳትረሱ። ሲጻፉ እቺን ጻፏት። እውነተኛ ጸጸት መንፈሳዊ ጸጸት ነው። መንፈሳዊ ጸጸት ደግሞ ለንስሐ ታበቃለች። እንዳትረሷት፣ አልደግማትም። ስለዚህ ሶስተኛው ህሊናችንን በማዳመጥ በእግዚአብሔር እጅ መያዝ እንችላለን። ከእጄ ማንም አይጥላችሁም ብሏል። እግዚአብሔር ሆይ በህሊናዬ በኩል ይዘኸኛል። ህሊናዬ እየመለሰኝ ነው። ህሊናው እስቲ ልቡ ተመለሰ እንደው ህሊና ካለው ህሊና ቢስ ካልሆነ እስቲ መለስ ካረገው ልቡን ይባላል አይደል? አንዳንድ ሰው እግዚአብሔር እኮ ነው የሚይዘን። ስለዚህ መረን ስንሆን ህሊናችን ገረፍ ያደረገ ወደ ቤቱ ያመጣናል ማለት ነው። መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 19 ቁጥር 26 ላይ ማቴዎስ 19:26 ላይ በእግዚአብሔር ዘንድ ሁሉ ይቻላል። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ